ሰላም እንዴት ናችሁ? የለሱ ሄልቲ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ። በዚህ ቪዲዮ ቴምር እና የደም ማነስ ምንድናቸው ምንድነው የሚለውን ለእናንተ እነግራችኋለሁ። ቴምር በከፍተኛ ደረጃ ብረትንና ቫይታሚን ሲን በደንብ አጭቆ ስለያዘ በቀላሉ በብረት እጥረት የሚመጣ የደም ማነስን በመከላከል እጅግ በጣም ትልቅ አስተዋጽኦ ያለው የምግብ አይነት ነው ማለት ነው። አይረን ዴፊሸንሲ አኒሚያ ወይም ደግሞ በብረት እጥረት የሚመጣ የደም ማነስ ብዙ ጊዜ ከምንመገበው ምግብ በቂ የሆነ ብረት ከሌለ በቂ የሆነ ብረት ማናጌ ከሆነ በዛ አማካኝነት የሚመጣ የደም ማነስ አይነት ሲሆን ቴምር በአስፈላጊ ንጥረ ነገሮች የበለጸገ ስለሆነ የደም ማነስን ይከላከላል ተብሎ ይታሰባል ማለት ነው። ቴምርን አዘውትሮ በአመጋገብ ውስጥ ማካተት አንጀታችን ላይ በከፍተኛ ደረጃ ብረት እንዲመጠጥ ኢኒሼት በማድረግ ሴሎቻችን በአግባቡ ብረትን እንዲጠቀሙ ያደርጋል ማለት ነው። በቂ የሆነ ብረት ሰውነታችን ውስጥ ሲከማች ሲኖር ደግሞ ቀይ ደም ሴሎችን በውስጥ ያደርጋል። ሄሞግሎቢን እያልን የምንጠራውን የፕሮቲን አይነት በውስጥ ያደርጋል። ሄሞግሎቢን በበቂ መጠን የሚገኝ ከሆነ ደግሞ ቀይ ደም ሴሎች ኦክሲጅንን ተሸክመው ለሴሎቻችን ምግብና ኦክሲጅን እንዲያደርሱ በማድረግ እጅግ በጣም ትልቅ አስተዋጽኦ አለው። እንዲሁም ደግሞ ትርፍ የሆነ ብረት ካለ ወይም ደግሞ ትርፍ የሆነ አይረን ካለ ለሌላ ጊዜ ሴሎቻችን እንዲጠቀሙት ስቶር በማድረግ ትልቅ አስተዋጽኦ ያለው የምግብ አይነት ማለት ነው ቴምር። ስለዚህ ቴምርን አዘውትሮ በአመጋገብ ውስጥ ማካተት የደም ማነስን በመከላከል የሚታወቅ እጅግ በጣም አስገራሚ የሆነ የምግብ አይነት ማለት ነው። ስለዚህ ቴምርን እንዴት እንጠቀመው? በየቀኑ ምን ያህል መጠቀም እንችላለን? እንዲሁም ደግሞ ቴምር እንዴት ነው የደም ማነስን መከላከል የሚችለው የሚለውን በአራት ከፍዬ ለእናንተ በደንብ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ጀምሩ። ነባር ሰዎችም ሌሎች እንዲደርስ ላይክ እና ሼር እያደረጋችሁ ትብብራችሁ እንዳይለይ ስል ጠይቃለሁ። የመጀመሪያውና አንደኛው ቴምር አይረን ወይም ደግሞ ብረትን በደንብ አጭቆ ይዟል ማለት ነው። አይረን ብረት እንደሚታወቀው በጣም አስፈላጊ የሆነ ንጥረ ነገር ሲሆን በተለይ ደግሞ ሄሞግሎቢን እያልን የምንጠራውን የንጥረ ነገር አይነት ለመገንባትና ለመስራት እጅግ በጣም አስፈላጊ ነው ማለት ነው። ሄሞግሎቢን የፕሮቲን አይነት ሲሆን ቀይ ደም ሴሎች በአግባቡ ኦክሲጅን ተሸክመው ምግብንና የተለያዩ ንጥረ ነገሮችን ለሴሎቻችን እንዲያደርሱና የደም ዝውውርን በማሻሻል የሚታወቅ እጅግ በጣም አስፈላጊ የሆነ የንጥረ ነገር አይነት ማለት ነው። ስለዚህ ሄሞግሎቢንን ለመስራት ስለሚያገለግል አይረንን ስለያዘ በጣም ለጤናችን አስፈላጊ ነው ማለት ነው። ቴምር ሁለተኛ ቫይታሚን ሲን ይዟል። ቫይታሚን ሲ እንደሚታወቀው በቀጥታ የደም ማነስን መከላከል ባይችልም ነገር ግን የአይረንን መመጠጥ አንጀት ላይ ኢኒሼት ስለሚያደርግና አይረን አብዞርብ ስለሚያደርግ በቀላሉ ለደም ማነስ እንዳንጠቃ ትልቅ አስተዋጽኦ አለ ማለት። ስለዚህ አይረን ኮንቴንት ያላቸው ምግቦች ስንመገብ ቫይታሚን ሲ ያዘሉ ምግቦችን አብሮ መመገብ የአይረን አብዞርቤሽን ስለሚያሻሽልና ስለሚጨምር በተለይ ደግሞ አንጀታችን ላይ በከፍተኛ ደረጃ አይረን እንዲመጠጥ ስለሚያደርግ ኢኒሼት ስለሚያደርግ ለአኒሚያ እንዳንጠቃ ለደም ማነስ እንዳንጠቃ ትልቅ አስተዋጽኦ አለ ማለት ነው። ሌላው ሶስተኛው ከአይረን እና ከቫይታሚን ሲ በተጨማሪ የተለያዩ ንጥረ ነገሮችን በደንብ ፓክድ አድርጎ ይዟል ማለት ነው። ቴምር በተለይ ኮፐር፣ ማግኒዥየም፣ ቫይታሚን ቢ ኮምፕሌክሶችን ይዟል ማለት ነው። አሁን የጠቀስናቸው ንጥረ ነገሮች ወይም ደግሞ ማዕድናትና ቫይታሚን አጠቃላይ ጤነኛ የሆነ ቀይ ደም ሴሎች እንዲኖሩን በማድረግ እና ቀይ ደም ሴሎችን በውስጥ በማድረግ የአይረን መመጠጥ ኢኒሼት ስለሚያደርግ በቀላሉ ለደም ማነስ እንዳንጠቃና የደም ማነስን በመከላከል ደረጃ ትልቅ አስተዋጽኦ አለው ማለት ነው። በተለይ የቀይ ደም ሴሎችን ምርት ወይም ደግሞ ፕሮዳክሽን ስለሚያሻሽሉ በቀላሉ ለአይረን ዴፊሽንሲ አኒሚያ እንዳንጠቃ ያደርጋል ማለት። በተለይ አይረን ያላቸው ምግቦች ማናገኝ ከሆነ ብዙ ጊዜ ቫይታሚን ሲ ይዘት ያላቸው ምግቦች አብሮ መመገብ ጥቅሙ ምንድነው? ትንሽም ቢሆን ኢቭን የአይረን መጠን እንድናገኝ አብዞርቤሽን እንዲኖር በማድረግ የአይረን መጠን እንድናገኝ ደግሞ የብረትን መጠን እንድናገኝ ኢኒሼት ስለሚያደርጉ ቫይታሚን ሲ ያላቸው ምግቦችን አዘውትሮ መጠቀም በጣም ተገቢ ነው ማለት ነው። አራተኛ ሄሞግሎቢን እያልን የምንጠራውን የፕሮቲን አይነት ለመገንባት በጣም አስፈላጊ ነው ማለት ነው። በተለይ ቴምር አሁን እንዳልነው የሄሞግሎቢን ምርትን ከሚያሻሽሉ ምግቦች አንዱና ዋነኛው ሲሆን በተለይ በየቀኑ ጥናቶች እንደሚያስረዱት ከ7 እስከ 10 ሚሊግራም መጠቀም እንደሚታወቀው ድራማቲካሊ ወይም ደግሞ በፍጥነት የሄሞግሎቢን እያልን የምንጠራው ምርት ይጨምራል። ሄማቶክሪት እያልን የምንጠራው ምርት ይጨምራል። እንዲሁ ደግሞ ፌሬቲን እያልን የምንጠራው ወይም ደግሞ አይረን በቀላሉ ሴሎቻችን ላይ ስቶር እንዲሆን የሚያደርገው ምርት በመጨመር ለአይረን ዴፊሽንሲ አኒሚያ ወይም ደግሞ
ምግብ እጥረት የሚመጣ የደም ማነስን በመከላከል ደረጃ ትልቅ አስተዋጽኦ አለው ማለት ነው። በተለይ እናቶች በነፍሰ ጡር ሰዓት ወይም ደግሞ እርግዝና እያሉ ሰዓት አይረን በቀላሉ እንዲያመርቱ በማድረግ ትልቅ ሚና አለው። እንዲሁም ደግሞ በፔሪየድ የሚያስቸግራቸው ሰዎች አዳልት ኤጅ ላይ የሚገኙ ፊሜሎች ብዙ ጊዜ ቴምርን እንዲመገቡት ይመከራል ማለት ነው። ምክንያቱም ከፍተኛ የሆነ በፔሪየድ አማካኝነት ወይም በወር አበባ አማካኝነት ከፍተኛ የሆነ የደም መፍሰስ ስለሚኖር ያን በመተካት ትልቅ አስተዋጽኦ አለው። እናቶች ብዙ ጊዜ በእርግዝና ሰዓት አይረንን ለልጃቸው ለራሳቸውም ስለሚጠቀሙት ወይም ደግሞ ዲቫይድድ ስለሚሆን ለደም ማነስ ይጠቃሉና በተለይ ቴምርን አዘውትሮ ቢጠቀሙ አሁን እንዳልነው በየቀኑ ከ7 እስከ 10 ሚሊግራም ቢጠቀሙ ይህን ችግር ያስተካክልላቸዋል ተብሎ ይታሰባል። እንዲሁም ደግሞ አንዳንዴ በብረት እጥረት የሚመጣ የደም ማነስን ስለሚከላከል በተለይ የደም ማነስ ያለባቸው ሰዎች ቴምርን አዘውትረው እንዲጠቀሙት ይመከራል ማለት ነው። ምክንያቱም የሄሞግሎቢን ሄማቶክሪት እንዲሁም ደግሞ አርቢሲ ወይም ደግሞ ቀይ ደም ሴሎችን መጠን ቁጥር ስለሚያሻሽል በቀላሉ ወደ ነበሩበት ሪካቨሪ እንዲያደርጉና እንዲያገግሙ በማድረግ ትልቅ ሚና አለው ማለት ነው። ስለዚህ አዘውትሮ ቴምርን መመገብ አሁን እንዳልነው የሄሞግሎቢን ምርትን ስለሚያሻሽል ሄማቶክሪት እያልን የምንጠራው ምርት ስለሚያሻሽል ቀይ ደም ሴሎችን በውስጥ ስለሚያደርግና አሁን እንዳለው የተለያዩ ንጥረ ነገሮችን በደንብ ፓክድ አድርጎ ስለያዘ የአይረን ኢኒሺዬሽን ስለሚጨምሩ በቀላሉ ደም ማነስ እንዳንጠቃ ይከላከላሉ ማለት ነው። እንዴት መውሰድ እንችላለን የሚለውን ስናይ እንደሚታወቀው ቴምርን በተለያየ በአመጋገብ ዘዴ እንጠቀመዋለን። በተለይ ብቻውን መጠቀም እንችላለን። እንዲሁም ደግሞ ከተለያዩ ምግቦች ጋር በሳላድ መልክ የተለያዩ ምግቦች ጋር እንደ ማጣፈጫ እንደ ፍላቨር አድርገን መጠቀም እንችላለን ማለት ነው። ስለዚህ ቴምርን በተለያየ አመጋገብ ዘዴ እንጠቀመዋለን ማለት ነው። በየቀኑ ምን ያህል መጠቀም እንችላለን የሚለው ስናይ እንደሚታወቀው ብዙ ጥናቶች እንደሚያስረዱት ከ2 እስከ 4 ቴምርን ፍሬ ቴምርን በየቀኑ መጠቀም እንችላለን ወይም ደግሞ ከ7 እስከ 10 ሚሊግራም በየቀኑ መጠቀም እንችላለን ማለት ነው። ስለዚህ የአይረንን ምርት በማሻሻል እና በውስጥ በማድረግ የሚታወቅ በጣም አስፈላጊና ጠቃሚ የሆነ ንጥረ ነገር ስለሆነ ይህ ቴምር አዘውትሮ መመገብ በጣም ተገቢ ነው ማለት ነው። እንደ አጠቃላይ ቴምር በብረት በቫይታሚን ሲ በሌሎችም በኩፐር ማግኒዥየም ቫይታሚን ቢ ኮምፕሌክሶችን በደንብ ፓክድ አድርጎ ስለያዘ በቀላሉ ለደም ማነስ ሰዎች እንዳይጠቁ የደም ማነስ ካለባቸውም ወደ ነበሩበት እንዲመለሱና እንዲያገግሙ የሚያደርግ እጅግ በጣም አስፈላጊ የሆነ የምግብ አይነት ስለሆነ በየቀኑ አትሊስት ከ2 እስከ 4 ፍሬ ብንመገብ ይህንን ችግር በመቅረፍ ለተለያዩ ችግሮች እንዳንጠቃ ያደርጋል ማለት ነው። ብዙ ጊዜ አኒሚያ ሲኖር ለተለያዩ ሪስክ ፋክተሮች ልንጋለጥ እንችላለን። በተለይ አኒሚያ ሲኖር ለልብ ህመም ለተለያዩ ችግሮች ልንጠቃ ስለምንችል ጥንቃቄ ማድረግ እጅግ በጣም አስፈላጊ ነው ማለት ነው። ስለዚህ ቴምርን አዘውትራችሁ ተመገቡት ብዬ እመክራችኋለሁ። ለዛሬው እዚህ ላይ ይብቃን። ስላዳመጣችሁን አመሰግናለሁ። ባይ ባይ።